ለሁሉም ጊዜ ያለው መቸኮል አያስፈልግም አንተ እንኳን ተረዳይ ስትል ደስታን ጠይቀዋለች ማለት ነው። ደስታን በጣም ይቅርታ እያለት ነበር ትናንትና። አው በደንብ ይቅርታ መጠየቅ አለበት። ምክንያቱም አሁን ላይ እቺ ልጅ ማጨናነቅ የለባችሁም። ነገሮችን ቶሎ ቶሎ መጣደፍ የለም። የቸኮለች አፍሳ ለቀመች ይባላል ከነተረቱና ነገሮች የሚሆኑት ቀስ በቀስ ነው ማለት ነውና ዳኒና ሜሪ ለምን እንደዚህ እንደቸኮሉ እኔ አይገባኝም ማለት ነው። እነሱ ይመስለኛል አብርሽን ለማናደድ አብርሽን ለማፍሸቅ ምናምን ብለው ይመስለኛል። ነገር ግን ይቺ ልጅ ደግሞ የማይሆን ቦታ ውስጥ በችኮላና በግፍፍ ከተዋት ያን ነገር በኋላ እነሱ ዞር ይላሉ ማለት ነው። ሩታ ናት ያን መከራም ከደረሰ ምንም ከደረሰ ተጋፍጣ የምትወጣው እንጂ ዳኒና አብርሽ አይመጡም ማለት ነው። ስለዚህ ሩትዬ አስበሽ ተረጋግተሽ ቀስ ብለሽ እንዳልሽውም ቀስ ብሎ ነገሮች የሚሆኑት በቀስታ ነው ማለት እያንዳንዱ ባንዴ መሆን የለበትምና በተራ በቀስታ በተረጋጋ ሁኔታ ነውና በጣም ጎበዝ ነሽ። የነሱን ሀሳብ እነሱ ጓደኞችሽ እንደመሆናቸው መጠን የነሱን ሀሳብ ተቀብለሽ እሺ ምናምን ብለሽ ደስታና አብሮኝ ኑር ብለሽ አለመወሰንሽ በጣም ጎበዝ ነሽ። በመቀጠል ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። እንግዲህ ትናንትና እንደነገርኳችሁ ደስታ ሩታ ጋር መኖር አለበት ብለው ዳኒና ሜሪ አንጥተውት ነበርና እንግዲህ ሩትዬም አይ እንዴት ነው የምታስቡት ለምንድነው ምናምን በጣም ተበሳጭታና ተናዳ ነበረ እና ሜሪና ዳኒ በጣም እየቸኮሉ ነው። እኔ እንዳየሁት እንደተረዳሁት በጣም እየቸኮሉ ነው። እቺ ልጅ ያልሆነ ነገር ውስጥ እንዳያስገባቱ ላይ እየፈራው ነው። በነገራችን ላይ በሷ ጥንቃቄ ነው እንጂ ያልሆነ ነገር ውስጥ እየገፋፏት ነው ብዙ ጊዜ ማለት ነው። ለነሱ የሚጠቅሙ መስሏቸው ይሁን ወይም ደግሞ አንድ ሰው ስላናደዳቸው እነሱ የሚያንሰው መልሰው ለማናደድ ፈልገው ይሁን አላቅም። ብቻ ሩታ ያልሆነ ነገር ውስጥ በቶሎ ተጣልፋ እንድትገባ ሳታስብበትና ሳትረጋጋ የሆነ ነገር እንድታደርግ እየገፋፏት ነው ማለት ነውና ይሄ ነገር ልክ አይደለም ብዬ ነው ማስበው። እና ሩትዬ አሁን እርጉዝ ናት እንግዲህ ያረገዘችውም ያው ካብርሽ እንደሆነ እሷም ተናግራለች ሁላችንም እንደምናውቀው ማለት ነው እንደተነገረን ማለት ነው። እና አሁን ላይ ሰው ያስፈልጋታል በርግጥ ነገር ግን ሰው ስለሚያስፈልጋት ደስታ አብሯት እየኖረ ሌላ እንትን ውስጥ ሌላ ማለት ፍቅር እኮ ከባድ ነው። ትናንትና የሆነን ሰው ረስታችሁ ዛሬ ደግሞ የሆነን ሰው እንትን ልትሉ አትችሉምና ደስታ ከጎኗ ቢሆን እኔ ደስ ይለኛል። ከጎኗ ሆኖ ከውጭ ሆኖ ማለት ነው ከውጭ ሆኖ የምትፈልገው ነገር ከጎኗ በሐሳብም በተለያየ በቃ እሷ በሚያስፈልጋት ነገር ከጎኗ ሆኖ ነገሮች ቀስ በቀስ ብለው በተረጋጋ ሁኔታ በነገራችን ላይ ደስታ ሴትን የሚንከባከብ ልጅ ነው። ከሁኔታው ከተረዳችሁት ረጋ ያለ ነው። ትናንትና እንኳን ምንድነው ያላት ተረዳኛ አንተ እንኳን ምናምን እሺ ይቅርታ አጥፍቻለሁ ነው ያላት ማለት ነው። ለምንድነው አልተቀበልሽኝ ምን ችግር አለው አብሬሽ ብኖር ምናምን ብሎ ግግም አላለም። እሺ ይቅርታ ያለት ነው ቪዲዮ ያለቀውና በጣም ጎበዝ ሰውን የሚረዳ ማለት ሴት ልጅ በተለይ ደግሞ መንከባከብ የሚችል አይነት ወንድ ይመስለኛል ደስታና እሱ ያኔ ከጎኗ መሆን አለበት ወይም ደግሞ ግን እቤት አብሯት እየኖረ ሳይሆን ከውጭ በሚያስፈልጋት በእያንዳንዱ ነገር ከጎኗ ይሁን። ከዛ ነገሮች ሲስተካከሉ ቀስ ሲሉ እሷም ደግሞ ያለባትን አሁን ላይ እያስተናገደች ያለችው ነገር ስትራሳ በቃ ብዙ ነገሮችን እንትን ስትል ያኔ አብሮ መኖርም ሆነ በቃ ሁሉም እያንዳንዱ ነገር በጊዜው ነው የሚሆነው እንጂ የሆነ ሰው ስለቸኮለ ነው የሆነ በቃ የሆነ ነገር ቸኩላችሁ የምታደርጉት ነገር ዋጋ ያስከፍላል በኋላ ላይ ማለት ነው። ምንም ነገር ቀስ ብላችሁ አስባችሁ እንደገና ስቴፕ ባይ ስቴፕ ነው መሆን ያለበት እንጂ ዛሬ አፈቀርኳት ዛሬ አብሬያት ነው ዛሬ አገባታለሁ ዛሬ አይባልም። ዛሬ ካፈቀራት ለከርሞ አሳጭቷት ለከርሞ ካሳጫት ለዛኛው ከርሞ ያገባታል እንደዛ ነው። ለከርሞ ካሳጫት ለዛኛው ከርሞ ሽምግልና ለዛኛው ከርሞ ደግሞ ሚስቱ በሰርግ ያረጋታል ምናምን እንደዛ ነው እንጂ ማለት ስቴፕ ባይ ስቴፕ ነው እንጂ አንዴ አይሆንም ማለት ነው። ስለዚህ ደስታ ራሱ እነ ዳኒና ሜሪ እንደዚህ አድርግ ቢሉ ራሱ የነሱን ሩታን የሚያስደስታት ነገር ነው አይደለም ብለህ መጀመሪያ ማገናዘብ አለብህ ማለት ነው እንጂ እነሱ እንደዚህ አድርግ ስላሉ ብቻ ሮጣ የሆነ እንደዚህ ነገር ለማድረግ እንትን አትበል። በጣም ትግስተኛ ጎበዝ ልጅ ነህ። በጣም ሴትን የምትረዳ አይነት ልጅ ትመስለኛለህ። ነገር ግን ሰው ገፋፍቶ ደግሞ ሩታ ማትፈልገውን ነገር አድርገህ ሩታ ጋር መጣላት የለብህም ማለት ነው። ስለዚህ እንግዲህ ከሩትዬ ያው
የሁለት ልጅ እናት ልትሆን ነው ማለት አንድ እርጉዝ ናት፣ አንድ ደግሞ ወልዳለች። እና እንግዲህ ከጎኗ ብትሆንላት በሀሳብ በአንዳንድ ነገሮች ከጎኗ ብትሆንላት ደስ ይለናል። ግን ሜሪና ዳኒ በጣም እንትን እያሉ ነው፣ እየቸኮሉ ነው ማለት ነው። በጣም ለሁሉም ነገር በጣም እየቸኮሉብኝ ነው። እኔ የሆነት ሜሪና ዳኒ አሁን ላይ እኔ ትክክል ናቸው ለሩታ ብዬ አላስብም። እኔ እናንተ እነሱ ትክክል ናቸው ብላችሁ ካሰባችሁ አላቅም እንጂ እኔ ሜሪና ዳኒ አሁን ላይ ለሩታ ትክክል እያሰቡላት አይደለም። አው ትክክል እያሰቡላት አይደለም። ትክክል ቢያስቡላት እንደዚህ አይደለም። በጣም እየቸኮሉ ነው። ሀታሙ በሰው እጅ ያምራል እኮ ይባላል። የሆነስ ተረታ በዛሽ አትበሉኝና አንዳንድ ጊዜ የሆነ ነገር ለማድረግ እንደዚህ ምን ችግር አለው ብለው እንደዚህ ቢያረግ ምን ችግር አለው ብላችሁ ታስባላችሁ? ወይም ደግሞ ለምን እንደዚህ አድርገው የሚያን ነገር ግን ለዛ ለሚያደርገው ሰው ከባድ ሊሆን ይችላል እኮ ግን ለሚያው ለተመልካችና እንዲሁም ደግሞ ዝም ብሎ ለሚያስብ ሰው ምን ችግር አለው? እንደዚህ እኮ ነው እንደዚህ ቢል ቀላል አድርጎ ነው የሚያስበውና ለያዘው ወይም ደግሞ እንትን ላለው ሰው ግን ሊያደናግር ይችላል ማለት ነውና ሩትዬ አሁን ለሷ የሚወስኑ ውሳኔ ምን ችግር አለው? ደስታ አብሯት ቢኖር ምናምን ከጎኗ እንከባከባታ ምናምን ብለው አስበው ሊሆን ይችላል። ነገር ግን ዋጋ ሊያስከፍል ይችላል። እንደዚህ የተበተበት ነገር ሳይታሰብ ያለቅድ ትናንትና የሆነ ከሆነ ሰው ፍቅር ጨርሼ ዛሬ ደግሞ ከሆነ ሰው ጋር ይሄ ዋጋ ያስከፍላል። ለልብም ጥሩ አይደለም። መጀመሪያ መረጋጋት አለባት ሩታ። በቃ ራሷን እንትን ማለት አለባት ማለት በቃ ሁሉን ነገር መርሳት አለባት። መርሳት ሲባል የሆነ በቃ ዛሬ የሆነ ነገር አስተውታችሁ ነገ የሆነ ነገር ስትምታደርጉት አይደለም። ፍቅር ደግሞ ቀላል አይደለም። እውነት ለመናገር አብርሽ እንደምታፈቅረው ያው እናውቃለን። ምክንያቱም እሷ ብዙ ጊዜ እንደምታፈቅረው ብዙ ከሁኔታዋ ስለተረዳናት ማለት ነው። እና ግን ያም ሆኖ እያለ ግን ይቺ ልጅ አብርሽ አይሆናትም። እንደማይሆናት እሷም ታውቃለኝ እናውቃለን። ቢሆንም ግን አይሆናትም ተብሎ ዛሬ ላይ ደግሞ ያልሆነ ህይወት ውስጥ እንድትገባ አንፈልግም። ከአብርሽም ቁርጥ አድርጋ ጥንክር ብላ የራሷን ህይወት ኑራ ከዛን ደግሞ የወደደችውን ከዛ ጋር ደግሞ ህይወት ብትኖር ደስ ይላል ማለት ነው እንጂ በመቸኮልና በመጣደፍ የሆነ የማይሆን ነገር ውስጥ መግባት የለባትም ብዬ አስባለሁኝ። እንደኔ ማለት ነው። የእውነት እንደኔ እንደዛ ነው የማስበውና በነገራችን ላይ ደስታን ብዙ ጊዜ አመሰግነዋለሁ። ለምን እንደው ታውቃላችሁ? ጎበዝ ልጅ ነው፣ ይረዳል። የሆነ ነገር እንኳን ካጠፋ እንደዚህ ነው ተመለስ ካሉት ራሱ ድንግጥ ብሎ እሺ ኦኬ ብሎ ነው የሚረዳው እንጂ ችግር አለው እንደዚህ ግግም ብሎ እንትን አይልም። ከሴት ጋር ራሱ ሳፈጣ እንትን አይልም ማለት ነው። አሁን ትናንትና ራሱ እሺ ይቅርታ ነው ያለው ማለት ነውና ለሩት የሚገባ ሰው ነው ብዬ አስባለሁኝ። ግን አሁን ላይ አይደለም ሁሉም ነገር አሁን ላይ አይደለም መሆን ያለበት እንጂ ደስታ ለሩት የሚገባ ሰው ነው። ሩትዬን ማለት በቃ ሚንከባከባት ሰው በቃ ሲከፋት እንደ ትናንት ነው። አሁን አንገቷን ራሷን ደረቷ ላይ አድርጋ ነው አሁን ትናንትና አንተ እንኳን ተረዳኝ ምናምን ስትለው እሱ እሺ ይቅርታ ምናምን ሲላት ነበርና እንደዛ በቃ በነጻነት እንትን የምትለው ምናምን መሆን አለበት ማለት ነውና ደስታ ደግሞ ያሰ ይመስለኛል። እና ግን ሁሉም ነገር በጊዜው ነው። ግን ከጎኗ ሆኖ ከውጭ ላይ ባለው ነገር ከጎኗ ቢሆንና በሀሳብም በተለያዩ ነገሮች ከጎኗ ቢሆን በጣም ደስ ይለናል። ከዛ ውጭ ግን አብሮ መኖር የሚለው እኔ አሁን አልስማማበትም። እና ወደ ሀገሬጆች ቪዲዮ መጨረሻ ላይ ተከታተላችሁ እጅግ ከልብ አመሰግናለሁ። ቪዲዮ ላይክ አድርጉ። እንዲሁም ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር ምናምን አድርጉ። ባይ